ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምን ቆይታችኋል? ከአዲስ ሪፖርተር የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችንም ስለ አድዋ በዓል፣ ሌላ ቀጠሮ ስለተያዘለት የጀዋር መሐመድ የአመፅ ቅስቀሳ ጥሪ፣ በአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስና አጫጭር መረጃዎችን እንዲሁም ዜና ትንታኔ ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። በንጹሃን ደም የፖለቲካ ሴራ እስከመቼ? አዛኙ ቴዎድሮስ ካሳሁን እስከ ዛሬ የት ነበርክ? መርጦ አልቃሾች ኢትዮጵያን እስከምን ያሻግሯታል የሚለው የዛሬው ዜና ትንታኔያችን አበይት ርዕስ ነው። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያም ወደ አጫጭር መረጃዎች አመራን። ባለፈው ማክሰኞ በኢትዮጵያ ሕዝብ አመፅ እንዲቀጣጠል ጥሪ ለማቅረብ ቀጠሮ ይዞ የነበረው ጀዋር መሐመድ በድጋሚ ቀጠሮውን የሰረዘው በአስቸኳይ ግብጽ የሚያስገደው ጉዳይ አጋጥሞት እንደሆነ ታወቀ። ይህንኑ ለማጥራት የአዲስ ሪፖርተር የአውሮፓ ተባባሪ በግል የእጅ ስልኩ ላቀረበለት ጥያቄ አያገባችሁም ብሏል። በአብሮነት ሰብሳቢ አቶ ልደቱ አማካኝነት በኢትዮጵያ አመፅ ለማቀጣጠል በተቋቋመው ግብረ ኃይል ውስጥ ካሉ 7 አባላት አንዱ ሆኖ የተመረጠው ጀዋር ስብሰባ አይገኝም ነበር። በዚሁ ሳቢያ ከ2 ሳምንት በፊት በተደረገ ስብሰባ ለምን ከጀርባ ሆኖ ይሰራል በሚል ቅሬታ ቀርቦበትም ነበር። አዲስ ሪፖርተር ከዲሲ የደረሳት መረጃ አጣቅሳ ከ2 ሳምንት በፊት አርብ ሊሰጥ የነበረው መግለጫ ወደ ማክሰኞ መተላለፉን አስታውቃ እንደነበር ይታወሳል። ይሁን እንጂ ጀዋር መሐመድ በድጋሚ በማክሰኞ ስብሰባ ያልተገኘው ፊት ለፊት ለመታየት ባለመፈለጉ፣ ይህም የኦሮሞ ማህበረሰብን በመፍራቱ ሳቢያ የተፈጠረ በመሆኑ በግብረ ኃይሉ አባላት መካከል ክርክር አስነስቶ ነበር። በዚሁ የተነሳ ጀዋር እንዲገኝ እንደሚደረግ ቃል ተገብቶ ስብሰባው ከማክሰኞ ወደ ሐሙስ ተላለፈ። ከ2 ሳምንት በፊት ማክሰኞ በተደረገው ስብሰባ እናንተ ከግብጽ ገንዘብ ትወስዳላችሁ፣ እኛ የለንበትም፣ ጀዋር ለምን በጓሮ ይሰራል? የግብረ ኃይሉ አባል እስከሆነ ድረስ በፊት ለፊት መግለጫው ላይ ሊገኝ ይገባዋል በሚል ተቃውሞ ተነሳበት። አዲስ ሪፖርተር ከተሰብሳቢዎቹ ባገኘው መረጃ እኛን እንደ ሁለተኛና ሶስተኛ ደረጃ በማየት መጠቀም ይቁም ሲሉ የአነስተኛ ክልል ተወካዮች ባሰሙት ቅሬታ መሰረት ጀዋርን በማነጋገር ሐሙስ ሌላ ስብሰባ ለማድረግ ቀጠሮ ተይዞ ነበር። እዚሁ ላይ ዝርዝሩን ይከታተሉ። በቀጠሮ መሰረት ጀዋር ሐሙስ በስብሰባው ላይ ተገኝቶ አቶ ልደቱ ያዘጋጀው መግለጫ እኔ በእንግሊዝኛ አዘጋጀዋለሁ ካለ በኋላ ለማክሰኞ በተያዘው ጋዜጣዊ መግለጫ አቶ ልደቱ የሚያነቡትን የዕለቱን የአመፅ ጥሪ ተንተርሶ ማብራሪያ እንደሚሰጥ አስታውቆ ጉዞ አለብኝ በማለት ከስብሰባው ወዳው መሰናበቱን አመልክተን ነበር። በዚሁ 30 ደቂቃ በፈጀ ስብሰባ ጀዋር 5 ደቂቃ ብቻ ቆይቶ ጥያቄ ሲቀርብለት መልስ ሳይሰጥ የተሰናበተው ጀዋር በድጋሚ ባለው ቀን ማለትም ባለፈው ሳምንት ማክሰኞ የተባለውን የአመፅ ጥሪ ሳያቀርብ ቀረ። አዲስ ሪፖርተር ባገኘችው መረጃ ጀዋር የውጭ ጉዞ አለብኝ ያለው ወደ ግብጽ እንዲሄድ አስቸኳይ ጥሪ ደርሶት ነው። ኢትዮጵያ ለምን የደቡብ ሱዳንና የሱዳን ፈጥኖ ደራሽ ኃይልን ትረዳለች በማለት ሲከራከር የግብጽ ኤጀንትነቱን በይፋ አወጀ የተባለው ጀዋር ወደ ግብጽ ያቀናበትን ልዩ ምክንያት ዜናውን ያጋሩን ወገኖች አላብራሩም። ነገር ግን የተለመደው የፋይናንስ ጉዳይና መመሪያ የመቀበል ጉዳይ እንደሚሆን ጠቁመዋል። የኢትዮጵያ መከላከያ እንዲበተን እቅድ ባወጣው አዲስ የሹመት ድልድል ውስጥ ቁልፍ ቦታ ከተሰጣቸው መካከል አንዱ እንደሆነ መስማታቸውን የገለጹት የመረጃ ምንጮች ኦሮሚያ ክልል ሰላም በመሆኑ ርብሻ እንዲነሳ ኃላፊነት መውሰዱን ጠቁመዋል። ጀዋር በቅርቡ ጠቅላይ ሚኒስትር አብይ አህመድ ወለጋ መሄዳቸውን ተከትሎ የብሔርና የሃይማኖት ግጭት ሊነሳ ይችላል በማለት በግል ማህበራዊ ሚዲያ ገጹ ላይ ማስታወቁ አይዘነጋም። በዚሁ ጽሑፉ በኢትዮጵያ ያለው የኦሮሞ መንግስት ስለሆነ ኦሮሞ የሆነው ሁሉ ከዚህ መንግስት ጋር መተባበራቸው ሌላ መንግስት ሲመጣ አደጋ እንደሚሆንባቸው አመልክቶ ነበር። ይህንን አባባሉን በመቃወም ድርጊቱ የኦሮሞን ህዝብ ለይቶ ለጅምላ ጭፍጨፋ አሳልፎ የመስጠት ያህል ነው በማለት ማብራሪያ የጠየቁም ነበሩ። ጀዋር ይህንን ባለ በማግስቱ በአርሲና በሌሎች አካባቢዎች ንብረት ወደመ፣ ህይወት አለፈ በሚል በግል ማህበራዊ ገጹ መንግስትን እየወነጀለ መረጃ ሲያሰራጭ እንደነበር ይታወሳል። ጀዋር 2 ቀን ስለቆየበት የካይሮ ጉዞው የአዲስ ሪፖርተር የአውሮፓ ተባባሪ በግል ስልኩ ደውሎለት አያገባችሁም በማለት ስልኩን ዘግቷል። ድጋሜ ሲደወል አያነሳም። የአዲስ ሪፖርተር ተባባሪ ከአሜሪካ በላከው መረጃ አሁን ላይ ጀዋርና አቶ ነአምን ዘለቀ ከወትሮ በተለየ አብረው እየሰሩ መሆኑን አመልክቷል። አቶ ነአምን የሻዕቢያ ወኪል በመሆን በኢትዮጵያ መንግስት እንዲፈርስ ሚዲያና ሚዲያዎች ላይ የሚቀርቡ እንግዶችን ከአጀንዳ ጋር በሚሰጣቸው መመሪያ መሰረት የሚያመቻቹ መሆናቸውን ተባባሪያችን በተደጋጋሚ መዘገቡ አይዘነጋም። ጀዋር የሚመራው ኦኤምኤን የተሰኘው ሚዲያ ተቀማጭነቱ ግብጽ እንደነበርና የሚሰራጨውም ንብረትነቱ የግብጽ በሆነ ናይል ሳት በነጻ እንደነበር የሚታወስ ነው። የእስራኤሉ ፕሬዝዳንት ኢስሐቅ ሄርዞግ የአዲስ አበባ ጉብኝትና ከጀርባ ያለው የጂኦፖለቲካ ትንቅንቅ
የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ ባለፈው ሳምንት በአዲስ አበባ ያደረጉት ይፋው የሥራ ጉብኝት በገጽታው የሁለቱን ሀገራት የቆየ ግንኙነት ለማደስና በቴክኖሎጂ ዘርፍ ለመተባበር እየታለመ ቢመስልም ከዲፕሎማሲያዊ ንግግሮቹ በስተጀርባ ግን ቀይ ባህርን ለመቆጣጠር በሚደረገው የሀያላን ፍልሚያ እስራኤል ያላትን ስትራቴጂካዊ ፍላጎት ያመላከተ መሆኑ ተገልጿል። ፕሬዝዳንት ሄርዞግ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድና ከፕሬዝዳንት ታዬ አጽቀሥላሴ ጋር ተወያይተዋል። በመደበኛው መግለጫ መሪዎቹ በሳይንስ፣ በውሃ አስተዳደር፣ በግብርናና በኤነርጂ ዘርፎች ላይ በትብብር ለመስራት መመካከራቸው ተገልጿል። ሆኖም የመረጃ ምንጮች እንደሚያመለክቱት ጉብኝቱ እስራኤል በቱርክ፣ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ ተጽዕኖ እየተናወጠ ባለው የአፍሪካ ቀንድ ውስጥ ያላትን ድርሻ ለማስጠበቅ የወሰደችው እርምጃ ነው። የቀይ ባህር የጸጥታ ሁኔታ ከቅርብ ጊዜ ወዲህ በሁቲ አማጽያን ጥቃት ምክንያት መታወቁ ይታወቃል። ይህ የባህር መስመር ለእስራኤል የብሔራዊ ደህንነት ወሳኝ ሲሆን የንግድ መርከቦቿን ደህንነት ለመጠበቅ በአካባቢው አስተማማኝ አጋር ትፈልጋለች። ኢትዮጵያ ምንም እንኳ የባህር በር ባይኖራትም በቀጠናው ያላት የህዝብ ቁጥር፣ ዲፕሎማሲያዊ ተሰሚነትና የባህር በር ለማግኘት የምታደርገው ጥረት ለእስራኤል ቁልፍ አጋር አድርጋታል። የሄርዞግ ጉብኝት የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶጋን አዲስ አበባ ከጎበኙ ጥቂት ቀናት በኋላ መከናወኑም የአጋጣሚ እንዳልሆነ ይነገራል። ቱርክ በሶማሊያ ያላትን ወታደራዊ መገኘት እያጠናከረች ባለችበት በዚህ ወቅት እስራኤልም ከኢትዮጵያ ጋር ያላትን ጥምረት ማጥበቅ መርጣለች። ፕሬዝዳንት ሄርዞግ የአድዋ ድል መታሰቢያ ሙዚየም መጎብኘታቸው ትልቅ ትርጉም ያለው ክስተት ሆኖ ተዘግቧል። አድዋ የኢትዮጵያ ሉዓላዊነት ምልክት እንደመሆኑ መጠን እስራኤል በዚህ ስሱ ወቅት ከኢትዮጵያ ሉዓላዊነት ጎን መቆሟን ለማሳየት የተጠቀመችበት ዲፕሎማሲያዊ መንገድ እንደሆነ ይገለጻል። በተለይም ኢትዮጵያ ከሶማሌላንድ ጋር የተፈራረመች የመግባቢያ ሰነድ በቀጠናው ውጥረት በፈጠረበት ወቅት እስራኤል ስለ ጉዳዩ በይፋ ከመናገር ብትቆጠብም በስውር ግን የኢትዮጵያን የባህር በር ፍላጎት እንደምትደግፍ ይገመታል። ይሁን እንጂ ይህ ድጋፍ በይፋ ለመገለጹ ከሶማሊያ፣ ከቱርክና ከግብጽ ሊነሳ የሚችለውን ተቃውሞ ለማርገብ የታለመ ስትራቴጂካዊ ዝምታ ተደርጎ ተወስዷል። ኢትዮጵያ በአሁኑ ወቅት የበርካታ ተቃራኒ ፍላጎቶች መገኛ ሆናለች። በአንድ በኩል ከቱርክ ጋር የቅርብ ግንኙነት ስታደርግ፣ በሌላ በኩል ከእስራኤል ጋር የደህንነትና የቴክኖሎጂ ትብብር ትመሰርታለች። ባህር በር ፍላጎቷን ለማሳካትም ከባህር ሰላጤው ሀገራት ጋር የኢኮኖሚ ጥምረት ትፈጥራለች። እንደ መረጃዎች ገለጻ ኢትዮጵያ ከእስራኤል ጋር የምታደርገው ጥልቅ ግንኙነት ዘመናዊ የደህንነት መሳሪያዎችንና የግብርና ቴክኖሎጂን እንድታገኝ ቢረዳትም ከጎረቤቶቿ በተለይም ከኤርትራ፣ ከሶማሌና ከግብጽ ጋር ያላትን ግንኙነት ይበልጥ ውስብስብ ሊያደርገው ይችላል። የእስራኤሉ ፕሬዝዳንት ጉብኝት በቀይ ባህር ዳርቻ ለሚጀመረው የአዲስ ኃይል ሚዛን ፍልሚያ የመነሻ ምልክት ተደርጎ ሊወሰድ ይችላል። ኢትዮጵያ ይህንን የሀያላን ሀገራት ፍላጎት ተጠቅማ የራሷን የባህር በርና ኢኮኖሚ ጥያቄ ለማስከበር የምታደርገው ጥረት የቀጠናውን ፖለቲካ በቀጣይ ወራት ወዴት እንደሚያመራው የሚታይ ይሆናል። የጀርመን ድምጽ ተመሳሳይ ዓላማ ያላቸውን ሰዎችና ድርጅት ተወካዮች በማቅረብ ሙያዊ ክብር የጎደለው ዘገባ ማሰራጨቱን ተከትሎ የኢትዮጵያ ሶማሌ ዲሞክራቲክ ካውንስል አቤቱታ ለማቅረብ ፔቲሽን እያሰባሰበ መሆኑን አስታወቀም። በጀርመን ሆነ በሌሎች ሀገራት የሚኖሩ ኢትዮጵያውያን ለሀገራቸው ሲሉ በተመሳሳይ የተቃውሞ ድምፅ እንዲያሰሙ ተጠይቋል። ኢትዮጵያን በተመለከተ ችግር ወይም ጉድለት አይዘገብ አንልም ያለው ካውንስሉ በኢትዮጵያን ቋንቋ ሆን ተብሎ ኢትዮጵያን የሚያፈርስ የሚለያይ የጥላት አጀንዳ ያለበት ዝግጅት በማሰራጨት እየተፈጸመ ያለው ከሙያ ያፈነገጠ ዘገባ መታገዝ ከማይቻልበት ደረጃ መድረሱን አመልክቷል። የጀርመን ድምፅ ኢትዮጵያዊ ባልሆኑና አቋማቸው በሚታወቅ አማርኛ ተናጋሪዎች ኢትዮጵያን ማቆሸሽና ሕዝብ እንዲለያይ የሚያደርግ ዘገባ በተደጋጋሚ እንደሚያቀርብ በውይይት ስም አፍራሽ እንዲሁም ህዝብን ተስፋ የሚያስቆርጥ ፕሮግራም እንደሚያሰራጭ ያስታወቀው የኢትዮጵያ ሶማሌ ዲሞክራቲክ ካውንስል አገሬን እወዳለሁ የሚል ዜጋ ሁሉ የሬዲዮ ዝግጅቱ አቋሙን እንዳስተካከል የዘመቻው አካል መሆን እንዳለበት አሳስቧል። በጀርመን ድምፅ በሚተላለፉት ተከታታይ አፍራሽና ሙያዊ ክብር የጎደላቸው ዘገባዎች ሳቢያ የዝግጅት ክፍሉን በተለይም ነጋሽ መሐመድን ለማነጋገር ቢሞክሩ ምንም መሻሻያ እንዳላየ ካውንስሉ ለአዲስ ሪፖርተር አመልክቷል። በመሆኑም በሰሜን አሜሪካ የሚኖረው የካውንስሉ ስራ አመራር ፊርማ ማሰባሰብ መጀመሩን አስታውቋል። በቅርቡም በይፋ ፒቲሽን እንደሚያስገባ አስታውቋል። የጀርመን ድምፅ የአዲስ አበባ ዘጋቢዎች ሙያውን አክብረው አልሰሩም በሚል የኢትዮጵያ ብሮድካስቲንግ ባለስልጣን ፈቃዳቸውን መሰረዙ አይዘነጋም። እንደ ቪኦኤ፣ ቢቢሲ፣ የጀርመን ድምፅ የመሳሰሉት ሚዲያዎች ውስጥ የሚሰሩ ውል ሲገቡ ለተቀጠሩበት አገር ፍላጎትና ብሔራዊ ጥቅም እንደሚሰሩ በመጥቀስ በዚህ ውል መሰረት አገራቸው ላይ የማይረሳ ክደት የፈጸሙ በደንብ ተጣርቶና ባለሙያዎችን አጥንተውት በባንዳነት ሊፈረጁ እንደሚገባ ባለሙያዎች ለአዲስ ሪፖርተር በጽሁፍ አስተያየት ማቅረባቸው አይዘነጋም። ጠቅላይ ሚኒስትር ዶክተር አብይ አህመድ በኩዌት ሉዓላዊ ግዛት ላይ የተፈጸመውን ጥቃት አወገዙ። ጠቅላይ ሚኒስትር አብይ እሁድ ዕለት ኢራን በኩዌት የፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋ ወራሽ ሼክ ሳባህ ካሊድ አልሐማድ አልሳባህ ጋር በስልክ መወያየታቸው ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኩዌት አልጋ ወራሽ ጋር ባደረጉት ውይይት በሀገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን በጽኑ ማውገዛቸውን የኩዌት ዜና ወኪል ዘግቧል። አብይ ድርጊቱ የዓለም አቀፍ ሕግና የተባበሩት መንግስታት ቻርተር ጥሰት ነው ማለታቸውን ዘገባ ያመለክታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከልዑል አልጋ ወራሹ ጋር በነበራቸው የስልክ ንግግር ወቅት የኩዌት ዜጎችና ተቋማት ላይ የሚደርሱ ጥቃቶችን ማውገዛቸው ተገልጿል። ዘገባው እንደሚያመለክተው አብይ በኩዌት የሲቪል ተቋማት ላይ የሚፈጸም ጥቃት ተቀባይነት እንደሌለውም ተናግረዋል።
አብይ ኢትዮጵያ የኩዌት መንግስትና አመራር የሀገሪቱ ሉዓላዊነት መረጋጋትና ደህንነት ለመጠበቅ በሚወሰደው ማንኛውም እርምጃ ድጋፋቸውን ገልጸዋል። 130ኛው የአድዋ ድል በዓል እየተከበረ ነው። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአድዋ ድል መታሰቢያ እየተከበረ ይገኛል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ከፍተኛ የሥራ ኃላፊዎች በዓሉን አስመልክቶ በዳግማዊ አፄ ምኒልክ ሐውልትና በአድዋ ጀግኖች መታሰቢያ አበባ ጉንጉን አስቀምጠዋል። በበዓሉ አከባበር ላይ ፕሬዝዳንት ታዬ አጽቀሥላሴ፣ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የመከላከያ ሚኒስትር አይሻ መሐመድ፣ ኢንጂነርና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተገኝተዋል። እንዲሁም የጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ፣ ሚኒስትሮች፣ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተወካዮችን ጨምሮ የመከላከያ ሰራዊት አባላትና ጥሪ የተደረገላቸው እንግዶችም ተገኝተዋል። በመርሃ ግብሩ የቀድሞ የፌዴራል ፕሬዝዳንት ሳህለወርቅ ዘውዴና ዶክተር ሙላቱ ተሾመ እንዲሁም የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ታድመዋል። አዲሱ ትውልድ በአድዋ ድል ተከብራ የኖረችውን ኢትዮጵያ ወደ ላቀ ከፍታ ማሻገር አለበት አሉ ልጅ ዳንኤል ጆቴ። አዲሱ ትውልድ በአድዋ ድል ተከብራ የኖረችውን ኢትዮጵያ ወደ ላቀ ከፍታ ማሻገር አለበት ሲሉ የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ገለጹ። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአድዋ ድል መታሰቢያ እየተከበረ ይገኛል። የአድዋ ድል ለኢትዮጵያ መከላከያ ሰራዊት የብርታትና የሞራል ምንጭ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ጀግኖች ኢትዮጵያን የዛሬ 130 ዓመት በጣሊያን ጦር የተቃጣውን ጥቃት በአሸናፊነት መንፈስ በድል መደምደማቸውን አውስተዋል። በእነርሱ የህይወት መስዋዕትነት የሀገር ዳር ድንበር መከበሩንም ተናግረዋል። በዓለም ላይ ስሙ የገዘፈው የአድዋ ድል በህዝቦች የጸና የሀገር ፍቅር ስሜትና ተጋድሎ የተገኘ መሆኑን ገልጸው በዚህም ኢትዮጵያ ነጻነቷን አጽንታ የቆየች የጀግኖች ምድር መሆኗን አስመስክራለች ብለዋል። አሁንም ሀገራችን ለመድፈር የሚቃጡ የጠላት ኃይሎች የአድዋን ታሪክ እንዲመለከቱ ያወሱት ልጅ ዳንኤል ኢትዮጵያውያን በሀገራቸውን ህልውና ላይ እንደማይደራድሩ በመገንዘብ ትክክለኛ ካልሆነ ድርጊታቸው እንዲቆጠቡ አሳስበዋል። የአሁኑ ትውልድም በሀገር ሰላምና እድገት ላይ የነቃ ተሳትፎ በማድረግ የኢትዮጵያን ብልጽግና ቀጣይነት ሊያረጋግጥ እንደሚገባ ገልጸዋል። የኢትዮጵያ ዕጣ ፈንታ በወጣቶች እጅ ላይ ነው ያሉ ሲሆን አዲሱ ትውልድ የአያቶቹን አደራ ተቀብሎ ኢትዮጵያን ወደ ላቀ ከፍታ የማሻገር ታላቅ ኃላፊነት እንዳለበትም አጽንኦት ሰጥተዋል። አሁን ደግሞ ወደ አሜሪካና ኢራን ወታደራዊ ዘመቻ አለፍንም። የሊባኖስ መንግስት የሄዝቦላህን ወታደራዊ እንቅስቃሴ አገደ። ሄዝቦላ ዛሬ ጠዋት ወደ እስራኤል ሮኬት ሲተኩስ ነበር። ሄዝቦላ ሮኬቶች ሲተኮሱ ከሊባኖስ መንግስት ጋር እንዳልተነጋገረ ተገልጿል። የሊባኖስ መንግስት ውሳኔ ከሄዝቦላ ጋር አጣብቂኝ ውስጥ የሚከተው እንደሆነም ይታመናል። ኢራን በኩዌትና ኢራቅ ላይ ጥቃት መፈጸሟ ተገለጸ። ኢራን በኩዌት የፈጸመችውን ጥቃት ተከትሎ በከተማዋ ጭስ ታይቷል። አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት ለሶስተኛ ቀን በቀጠሉበት በዛሬው ዕለት ኢራንን በባህረ ሰላጤው አካባቢ ባሉ ሀገራት ላይ ሚሳይሎችን አስወንጭፋለች። ዛሬ ማለዳ በኩዌት የሚገኘው የአሜሪካ ኤምባሲ አቅራቢያ ጥቃት መፈጸሙ ተገልጿል። ኤምባሲው በኩዌት የሚገኙ የአሜሪካ ዜጎች ወደ ኤምባሲው እንዳይመጡና በቤታቸው እንዲቆዩ መልእክት አስተላልፏል። በእስራኤል ጥቃት ቀኑን የጀመሩት የቤሩት ነዋሪዎች ከተማውን ለቀው መውጣት ጀምረዋል። የሊባኖስ ዋና ከተማ ቤሩት ነዋሪዎች ሌሊት 9 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ከሌቱ 10 ሰዓት አካባቢ ላይ በመላው ከተማ በተሰማው የእስራኤል ተከታታይ ጥቃቶች በፈጠሩት የፍንዳታ ድምጾች ከተኙበት ነቅተዋል። እነዚህ ድምጾች የተሰሙት በኢራን የሚደገፈው ሄዝቦላ የሮኬት ጥቃት የፈጸመባት እስራኤል የቡድኑ ይዞታዎችን ኢላማ ያደረገ ጥቃት መፈጸም መጀመራቸው። ሄዝቦላ ባወጣው መግለጫ ጥቃቱን የፈጸመው በኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ ላይ የተፈጸመውን ግድያ አጸፋ ምላሽ ለመስጠት እንደሆነ አስታውቋል። እርምጃውንም ህጋዊ ራስን የመከላከል እርምጃ ሲል ገልጾታል። እስራኤል በሊባኖስ በፈጸመችው ድብደባ 31 ሰዎች ተገደሉ። ኢያል ዛሚር ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት 31 ሰዎች ሲገደሉ 149 ደግሞ ጉዳት እንደደረሰባቸው የሀገሪቱ ጤና ሚኒስቴር አስታውቋል። የእስራኤል መከላከያ በሄዝቦላ ላይ የማጥቃት ዘመቻ መክፈቱን የገለጸ ሲሆን ይህም ለበርካታ ቀናት ሊቆይ ይችላል ብሏል። የእስራኤል መከላከያ አዛዡ ኢያል ዛሚር በሄዝቦላ ላይ የማጥቃት ዘመቻ መጀመራቸውን ገልጸዋል። በመከላከል ላይ አይደለም ያለነው እያጠቃን ነው ብለዋል። አክሎም ለበርካታ ቀናት ለሚቀጥል ውጊያ መዘጋጀት አለብን። ለብዙ ቀናት ጠንቅ የመከላከል ዝግጅት ያስፈልጋል። እንዲሁም ቀጣይነት ላለው ማጥቃት ዝግጁ መሆን አለብን ብለዋል። አሜሪካ በ24 ሰዓታት ውስጥ ከ1000 በላይ ኢላማዎችን መምታቱን አስታወቀች። በኢራን ላይ የጥቃት ዘመቻ ከጀመረ በኋላ ባሉት በመጀመሪያዎቹ 24 ሰዓት ከ1000 በላይ ኢላማዎች ኢራን ውስጥ መመታታቸውን የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም አስታወቀ። እዙ ካወጣው የጥቃት ዝርዝር ውስጥ ነጥሎ መቺ ቦምብ ላይ ጣይ አውሮፕላኖች፣ ድሮኖች፣ ተዋጊ ጄቶችና ጸረ ሚሳይል ስርዓቶችን ጨምሮ የአሜሪካ ሰራዊት ጥቅም ላይ ያዋላቸው ጦር መሳሪያዎችንም አካቷል። የአሜሪካ ወታደራዊ አውሮፕላኖች በኩዌት ተከሰከሱ። ዛሬ ጠዋት በርካታ የአሜሪካ ተዋጊ አውሮፕላኖች ተከስክሰዋል ሲል የኩዌት መከላከያ ሚኒስትር አስታውቋል። የበረራ አባላቱ ምንም ጉዳት ሳይደርስባቸው በህይወት ተርፈዋል በማለት ወደ ሆስፒታሎች መወሰዳቸውንም መግለጫው አክሎ ገልጿል።
የሩሲያና የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትሮች ለኢራን አፋጣኝ የተኩስ አቁም እንዲደረግ ጥሪ አቀረቡ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር አብዱላ ቢን ዛይድ አልናህያን በኢራን ላይ የተካሄደ ስላለው ጦርነት በስልክ መወያየታቸውን የሩሲያ የውጭ ጉዳይ ሚኒስትር ገልጿል። ሚኒስትሮቹ ውጊያው በአስቸኳይ መቆም እንዳለበትም አሳስቧል። የተወደዳችሁ አድማጭ ተመልካቾቻችን ከአዲስ ሪፖርተር እናንተ የሚደርሰው መረጃውን እንደቀጠለ ይገኛል። አሁን ደግሞ ወደ ስፖርት መረጃ መራን። ሪያል ማድሪድ ወደ ላሊጋው መሪ የሚጠጋበትን ነጥብ ለማስመዝገብ ዛሬ ይጫወታል። በስፔን ላሊጋ ዛሬ ምሽት 5 ሰዓት ላይ ሪያል ማድሪድ በሜዳው ስታዲዮ ሳንቲያጎ በርናቦ ጌታፌን የሚጋብዝበት ጨዋታ ተጠባቂ ነው። ሪያል ማድሪድ ከ25 ጨዋታዎች 60 ነጥብ በመሰብሰብ ከመሪው ባርሴሎና በ4 ነጥብ ልዩነት ሁለተኛ ደረጃን ይዟል። ቡድኑ የዛሬውን ጨዋታ ካሸነፈ የነጥብ ልዩነቱን ወደ አንድ ማጥበብ ያስችለዋል። አድማጭ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናመራለን። ዜና ትንታኔውንም ርዕሰ ጉዳዩን በማስቀደም እንጀምራለን። በንጹሃን ደም የፖለቲካ ሴራ እስከመቼ? ስለምን? አዛኙ ቴዎድሮስ ካሳሁን እስከ ዛሬ የት ነበርክ? መርጦ አልቃሾች ኢትዮጵያውያን እስከምን ያሻግሯታል? በሀገራችን እየሆነ ያለውን ሁሉ በእርጋታ ለሚከታተል እረፍት የሚነሳ ነው። ኢትዮጵያ ውስጥ የሚበረታታውንና የሚወገዘውን ለመለየት ቸግሯል። ሁሉም ነገር የሚለካውና የሚመዘነው በብሔር፣ በሰፈር፣ በስልጣን፣ በጥላቻ በሌሎች ጥቅሞች ስሌትና ራሳቸውን በሸጡ ወይም በተገረዱ ቡድኖች ስሌት ነው። በኢትዮጵያ በአመክንዮ ማሰብ የሚያስነቅፍ የሚያስፈርጅ ከዚያም አልፎ ለደቦ የምላስ ሰይፍ የሚዳርግ ሆኗል። አብዛኛው ሕዝብ ለዚህ አይነቶቹ እፉኝቶች ጀርባውን መስጠቱ እንጂ የሴራው ባለቤቶች ዓላማ ለደቂቃ ቢሳካ ምን ሊሆን እንደሚችል መገመት ከባድ አይሆንም። ከሚቀጥለው ሳምንት በኋላ የእርስ በርስ የብሔር ግድያና የሃይማኖት መገዳደል ይጀምራል ብለው ቀጠሮ ይዘው በቀጠሮ መሰረት ስለታችን ሰመረ ብለው ያሴሩት ሴራ ሲፈጸም ሰበር ዜና እያሉ እልቂትን የሚያውጁትን ማንገስ፣ ማወደስ፣ ሴራቸውን ተቀብሎ ማስተጋባት ስራቸው የሆነ ለዚሁ የፉኝት ግልገልነታቸው የሚከፈላቸው ሰሞኑን እየፈጸሙ ያሉት ጉዳይ ነው። የካቲት 19 ቀን 2018 ዓ.ም በኦሮሚያ ክልል አርሲ ዞን ሺርካ ወረዳ በንጹሃን የኦርቶዶክስ የክርስትና ሃይማኖት ተከታዮች ወገኖቻችን ላይ ስማቸው በውል ያልተጠቀሰ ታጣቂዎች አሰቃቂ አደጋ አድርሰዋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን በማለት ዘፋኙ ቴዎድሮስ ካሳሁንን ጨምሮ በርካታ የህብረተሰብ ክፍሎችና ፓርቲዎች እንዲሁም ተቋማት ድምጻቸውን አሰምተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአርሲ ዞን የተፈጸመውን ግድያ አውግዟል። ምክር ቤቱ በኦሮሚያ ክልል አርሲ ዞን ሺርካ ወረዳ በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብሎ አክሎም ድርጊቱ የትኛውንም ሃይማኖት አይወክልም ሲል ሴራ እንደሆነ አመልክቷል። መግለጫው ግድያው የትኛውንም ሃይማኖት እንደማይወክል ካወሳ በኋላ ይልቁንም በሃይማኖቶች መካከል ለዘመናት ያለውን በመከባበር እሴት በመናድ በአማኞች ህዝብ መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲል የግድያውን ዓላማ ገልጦታል። መንግስት አጥፊዎቹን በመለየት አፋጣኝ እርምጃ እንዲወስድ በመጠየቅ ምክር ቤቱ ለሟች ቤተሰቦች አላህ መጽናናቱን እንዲሰጥ እንዲለምን አመልክቷል። ይህ ከግድያው ጀርባ ያለውን ሴራ ግልጽ አድርጎ የሚያሳይ መግለጫ ያበሳጫቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን ካድሬ ሲሉ አበሻቅጠዋል። እኛንን ያስገደልናቸው ኑ ክርስቲያኖች ሳንጃ እንሞሻለቅ የሚል መግለጫ እንዲያወጡ ይጠበቅ እንደሆነ ግልጽ አይደለም። የጉዳዩ ዋነኛ ባለቤት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቋሚ ሲኖዶስ በበኩሉ ድርጊቱ በሃይማኖቶች መካከል ግጭት ለመፍጠር የታለመ ነው ሲል የሴራውን ብልት ነቅሶ በማውጣት ቅሬታውን ገልጿል። ቤተክርስቲያን ለምን ያመጽ ደወል አልደወለችም በሚል ያኮረፉ አሁን የሲኖዶሱን አመራሮች ካድሬ በማለት አበሻቅጠዋል። ጊዜ እየጠበቀ እንደ አሜባ ቅርፊቱን እየገለፈፈ በመውጣት የሚታወቀው ዘፋኙ ቴዎድሮስ ካሳሁን የአድዋን የከበረ ድል ተንተርሶ የአርሲውን ግድያ ካወገዘ በኋላ ጎሳ፣ ዘር፣ ሃይማኖት ሳንለይ በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ አሳስባለሁ የሚል መመሪያ ሰጥቷል። የቴዎድሮስ መመሪያ ስር ያለውን ህዝብ አስተያየት ገጹ ላይ ሄዶ ማንበብ እጅግ ጠቃሚ እንደሚሆን ራሱ ቴዎድሮስ ካሳሁንም ያለፈው የጥቁር ልበሱ ዘመቻ አስተባባሪ ኤርትራዊው ሚስቱ ቢያነቡት ያሉበትን ቦታ ለመረዳት እንደሚጠቅም መጠቆም አግባብ ይሆናል። ቴዎድሮስም ይሁን በኤርትራ ማሊያ የምትጫወተው ሚስቱ በኢትዮጵያ ካባ የሚጫወቱት ጨዋታ ህዝብ እንደገባው ለማሳወቅ እንጂ እንደ እውነት ከሆነ ይህንን በዘር በጎሳ ላይ የተተከለውን የኢትዮጵያን ፖለቲካ ከስሩ መጥረግ ላይ ክርክር የለም። የሚጠረገው እንዲጠረግ በተቀመጠው አግባብ እንጂ ትርምስን በመጋበዝ ወይም ለትርምስ መመሪያ በመስጠት አይደለም። ኢትዮጵያ በምንም መልኩ ትርምስ አይበጃትምና ይህ ሁሉ የሚደረገው ትርምስ
ተፈልጎ ነውና እዚያ ወጥመድ ውስጥ በተቆርቋሪነት ስም ተነከሩ ማለት ከቶውንም አሳዛኝ አይሆንም። እግረ መንገዴን ቴዎድሮስ ካሳሁንን የተወሰኑ ጉዳዮች ላንሳበትና ወደ መነሻዬ ልመለስ። ለመሆኑ በትህነግ ወረራ ወቅት አማራ ክልል ሲፈርስ፣ ሲወድም፣ ሲዘረፍ፣ ሴቶች እድሜ ሳይለይ ሲደፈሩ፣ በትግራይም የሚስትህ ዘሮች በተመሳሳይ የትግራይን ህዝብ ሲረሽኑ፣ ሲደፍሩ፣ HIV ኤድስን ሲያከፋፍሉ፣ በትግራይ እህቶቻችን ማህፀን እናጠፋችኋለን የሚል ደብዳቤና ብረታ ብረት ሲጨምሩ፣ ትግራይን ሙልጭ አድርገው ሲተርፉና ሲያወድሙ፣ በጅምላ ሲጨፈጭፉ የት ነበርክ? ሚስትህ ከልክላህ ወይስ ጓል አስመራ ብለህ ያዜምክበት ቃል ኪዳን ሃንቆህ? አሁንስ የአማራ ህፃናት የትምህርት ገበታቸው ሲደፋባቸው፣ ትምህርት ቤቶቻቸው ሲዘጉና የመማሪያ ወንበሮቻቸው የስጋ መጥበሻ ሲሆኑ፣ መምህራን ሲገደሉ፣ ሴቶች ሲረሸኑ፣ አማራ ክልል ሲፈርስ ዝም ያልከው ከሻቢያ ጋር በሚስት በኩል የተፈጸመው ጽምዶ እንዳይጎዳ ነው ወይስ ለገበያ ስላልሆነ? ልጅህን ችግኝ አስይዘ ማስታወቂያ ሰርተህ መንግስት ሲሰራው ችግኝ ለምን ይተከላል ብለህ ችግኝ በሚተከልበት ቀን ያዜምከው ታሪካዊ ክፋትህ ውሎ አድሮ ይፋ ስለሚሆን እስከዛው እንደተነቃብህ እንድታውቅ ለመጠቆም ወዳለው። ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በሚለው በሴራ የተለወሰ ማሳረጊያ እለይህና ወደ ዋና ጉዳይ ይገባለው። በምስራቅ አርሲ የተፈጸመውን የንጹሃን ግድያ ለዘመናት የዘለቀውን የሃይማኖቶች ተከባብሮ የመኖር እሴት ለመናድ የታለመ ነው በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ይህን ዘግናኝ ወንጀል ተቃውማለች። ቤተክርስቲያን መቃወም ብቻ ሳይሆን ጥሪን አሰምታለች። የፌዴራል መንግስትም ሆነ የክልሉ መንግስት በተለይ የአካባቢው አስተዳደር መላ ሊሉ ይገባል። በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች በኦርቶዶክስ እምነት ተከታዮች ላይ የተፈጸመ ያለው ጥቃት በአዲስ መልክ ቀጥሎ የ21 ንጹሃን ወገኖች ህይወት በግፍ ማለፉን ቋሚ ሲኖዶስ በመሪር ሐዘን ሲገልጽ፣ የኦርቶዶክስ ሃይማኖት ተከታዮች በየትኛውም የሀገሪቱ ክፍል በነጻነት የመኖርና ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸው ሊከበር ይገባል በማለትም ጭምር ነው። ይህ የቋሚ ሲኖዶሱ አቋም ብቻ ሳይሆን ከደም ነጋዴዎችና ሴረኞች በስተቀር የሁሉም ኢትዮጵያውያን እምነት ነው። በመሆኑም የፌዴራልና የኦሮሚያ ክልል መንግስት ይህን መረን የወጣ ተግባር ምንጩ ሊያደርጉ ግድ ነው። በመንግስት በተለይም በአካባቢው አስተዳደር ውስጥ የተሰገሰጉ ተላላኪዎች ከህዝብ እይታ ውጭ አይደሉምና በአስቸኳይ ታክስ ፎርስ ተቋቁሞ የአካባቢውን አስተዳደር አፍንጫውን ሰንጎ በመያዝ ወንጀለኞችን መመንጠርና መያዝ ለነገ የሚባል አይሆንም። በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀልም የኦርቶዶክስ እምነት ተከታዮች በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶስ በጥብቅ ያሳስባል ማለቱ ትልቅ ዋጋና ግምት ያለው የሚሆነው አካሄዱን አገርን በሃይማኖት ለማተራመስ በመሆኑ በእንጭጩ ሊገራ ስለሚገባው ነው። ካልሆነ ይበርዳል እየተባለ እንደ ልማድ ተወስዶ አንድ ቀን በሴረኞቹ አጀንዳ ውስጥ ሊጥለን ይችላልና አፋጣኝ ፍትህ እንዲሰጥና ገዳዮች በህግ እንዲጠየቁ የዜጎችን ደህንነትና ንብረት የማስጠበቅ የመንግስት ተግባር ተጠናክሮ እንዲቀጥል የሀገር ሰላምና የቤተክርስቲያን አንድነት አብይ ኮሚቴ ከመንግስት ጋር በመነጋገር ዘላቂ መፍትሄ እንዲያመጣ ቋሚ ሲኖዶስ አሳስቧል በማለት የተቀመጠው አቅጣጫ የዚህ ጸሐፊ ቀዳሚ ጉዳይ ነው። ጃዋር መሐመድ ገና ወደ ፖለቲካው ሲንደረደር እኔ ባደኩበት አካባቢ ቀና የሚል ካለ በሜንጫ ነው አንገቱን የምንለው በማለት ነበር። አሁን በተደጋጋሚ ይህ ክፉ ተግባር የሚፈጸመው እዛ ሱድሮ ያስተዋወቀን አካባቢ ነው። ጃዋር በዚህ ጉዳይ ላይ በቂ እውቀት ስላለው ለንጹሃን ሞት የምትንገበገቡና አብራችሁት ትርምስ ለመጥመቅ የምትሰሩ አብራችሁት ግብጽ የምትመላለሱ ጠይቁት። በሴራና ድብቅ አጀንዳ የንጹሃንን ህይወት መታደግ አይቻልምና በህዝብ ደም መነገዱን ትታችሁ ይህን ድርጊት እንዲያስቆም አስጠንቅቁት። ህዝብ ለማሳመጽ ቁጣ የሚቀሰቅሱና ንዴትን የሚያጋግሉ ተግባራት መቀደም አለባችሁ ብላችሁ እንደገመገማችሁ ስለማውቅ ሴራ እያመረታችሁ በገፊና ጎታች ድራማ አልቃሽ አትምሰሉ። ይህን ስል ሽንፍል ላይ ሆኖ የመንግስት መዋቅር ነፃ ለማውጣት ሳይሆን የሃይማኖት ግጭት ለመፍጠር የተያዘውን እቅድ ስለምረዳ ነው። ወደፊት በዝርዝር እየተከታተልኳችሁ ሴራችሁን አጋልጣለሁ። በዚያው በምታውቁት የዲሲ አካባቢ ሴራ መጥመቂያ ውስጥ የምታመርቱትን አንድ በአንድ ለህዝብ ይፋ አደርጋለሁ። መንግስት ሆይ የኢትዮጵያ ኦርቶዶክስ ቤተክርስቲያንና የእስልምና ጉባኤ ጥንስሱና ሴራው ገብቷቸው ላወጡት መግለጫና እጅግ ስርዓት የተላበሰ ማሳሰቢያ
ጆሮህን ክፈት። በተደጋጋሚ ስሙ በተጠራው አካባቢ ያለውን እንደ ሽንፍላ አልጠራ ያለ አስተዳደር አጥራ፣ አለበለዚያ እያደር ለጠላቶች አጀንዳ መጠቀሚያ መሆን አይቀርምና። በተለይ የኦሮሚያ ክልል ይህ ጉዳይ ከስሩ ለመንቀል ያልቻለበት ሚስጥር በስንቱ እንፈር የሚያሰኝ ነውና እዛና እዚህ የሚርመጠመጡትን ማጽዳት የቅድሚያ እንደሆነ ማመን ግድ ነው። ማርም ይመራል የደም ነጋዴዎች ሴራ ቢሆንም ብዙ ኢንቨስት የሚደረግበትና ባለቤት ያለው እንቅስቃሴ እንደሆነ ባይካድም ልዩ ትኩረት አስደርጎ ማክሸፍ የሚቸግር አይሆንም። በቅርቡ ለ2 ቀን ግብጽ ከርሞ የተመለሰው ጃዋር መሐመድ በዚህ አካባቢና በዛ ወደታች ወደ ጎርጎቱ ሲርመጠመጥባቸው የነበራችሁ አካባቢዎች የሚደበቁ አይደሉምና እዛ ውስጥ ያላችሁ ራሳችሁን ከንጹሃን ደምና ህይወት ላይ አንሱ። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል የቻናላችን ቤተሰቦች ይሁኑ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን ይሁኑ።